ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን መረጃዎች በስፋት ወደ እናንተ የምናደርስ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። የፋሽስቱ አብይ መከላከያ ሰራዊት መቶ አለቃን ጨምሮ ሌሎች ወታደሮችም ተደመሰሱ። ከጥር 18 ቀን 2018 ዓ.ም ጀምሮ ጠላት ከተለያዩ አቅጣጫዎች የሰበሰበውን ኃይል ወደ ምዕራብ ወሎ ሲያንቀሳቅስ በንጉስ ሚካኤል አሊ ኮር ሰራዊት ጥቃትም እየተሰነዘረበትም ይገኛል። በዚህም መሰረት ከትናንትና በስቲያ ማለትም ጥር 18 ቀን 2018 ዓ.ም በለጩማ ላይ ታሪክም ተሰርቷል። በበርካታ ተሽከርካሪዎች ነው ወታደሮቹን ወደ ምዕራብ ወሎ እያጓጓዘ ያለው ፋሽስታዊ መንግስት በለጩማ ሲደርስም ያልታሰበ አደጋም ገጥሞታል። የአፋብን ምስራቅ አማራ ቀጠና ሚኒልክ ዕዝ ንጉስ ሚካኤል አሊ ኮር በሚንቀሳቀስበት የምዕራብ ወሎ ቀጠና ሰሞኑን ብዛት ያለው የጠላት ላይ ከከባድ መሳሪያ ጋር እየተጓዘ እንደሆነም ይታወቃል። በቀጠናው የነበረው የሰሜን ምስራቅ ዕዝ 801ኛ ኮር ሰራዊት ድጋፍ የፋኖን ጫና መቋቋም ስላልቻለም በቅርቡ የተመሰረተው 11ኛ ሰራዊትም በድጋፍ ሰጭነት ወደ ቀጠናው ሲገባም የአፋብን ምስራቅ አማራ ቀጠና ሚኒልክ ዕዝ ንጉስ ሚካኤል አሊ ኮር ሳጅን አደማሊ አባናዶ ክፍለ ጦር አራተኛ ሻለቃ ፋኖች በሰነዘሩበት የደፈጣ ጥቃት ከባድ ሰብአዊና ቁሳዊ ኪሳራም ደርሶበታል። ከደሴ ተነስቶ በስተምዕራብ በኩል ሲጓጓዝ ከነበረው በርካታ ኃይል መካከል ወደ አማራ ሳይንት ሊገባ በ6 ወራልና በ4 ፓትሮል ተጭኖ ሲጓዝ የነበረ የጠላት ኃይል ላይ እነ ሞታይ ፈሬ በሰነዘሩት ጥቃትም የደረሰው ጉዳትም የሚከተለውን ይመስላል። የተደመሰሰ 5 የመከላከያ መስመራዊ ወታደሮችና 100 አለቃ እንዲሁም 3 አድማ ብተና በድምሩ 9 የጠላት ኃይል እስከ ወዲያኛው ሲሸኙም 7 መከላከያና 9 አድማ ብተና በድምሩ 16 ጠላት ቁስለኛም ተደርጓል። የሳጅን አደማሊ አባናደው ደምሳሾችም በብርሃን ፍጥነት በድምሩ 25 የጠላት ኃይልን ከጥቅም ውጭም አድርገውታል። በተመሳሳይ መረጃም በዛሬው ዕለት ማለትም ጥር 20 ቀን 2018 ዓ.ም ጠላት ያለ የሌለ የአየር ወለድ ሰራዊቱን ከሰላ ድንጋይ ከተማና ከጣርማበር ወረዳ በማሰባሰብ የወገንን ኃይል የማፈን ምናባዊ ዓላማ አንግቦ ወደ ሳስቲትና አይሶፌ ቀጠናዎች በማቅናት ላይ ያለ መረጃው ቀድሞ የደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር አካል የሆነ ኦራምቦ ክፍለ ጦር ልዩ ስሙ አጀና ሚካኤል መገንጠላይ በጣለው የደፈጣ ጥቃት 19 በላይ የሚሆኑትን የብልጽግናውን ሰራዊት እስከ ወዲያኛው ሲሸኙም በርካቶችን ቁስለኛ በማድረግ ከፍተኛ ኪሳራ ሲያደርስበትም በደፈጣ ጥቃት የተጀመረው ወደ ጨበጣ ውጊያ ተቀይሮም አድማሱን በማስፋት ክፍለ ጦሩ ታላቅ ድልም ተጎናጽፏል። በጀግናው ሰራዊታችን ደፈጣ ላይ የወደቀው የአየር ወለድ ክፍለ ጦር አባላቱ በጉዞ ላይ እያለ በተፈጸመበት የቦምብ ጥቃትና እንደ እሳት በዘነበበት የጥይት አሩርም በርካቶቹ ሲደመሰሱም ቀሩ የሰላ ድንጋይ ሆስፒታልን ያጨናነቀ ሲሆን በመኪና ተጭኖ ወደ ሰላ ድንጋይ የተወሰደው የሰራዊቱ አስክሬን መቀበሪያ በከተማው በስተ ምስራቅ አቅጣጫ በግሬደር እየተቆፈረ የቀብር ጉድጓድም እየተዘጋጀም ይገኛል። በሌላ በኩል የአጼ አምደ ጽዮን ኮር አካል የሆኑት የሚኒልክ ልጆች በትናንትናው ዕለት ከቀኑ 7 ሰዓት ተኩል ጀምሮ በሌላኛው ውጊያ ግንባር ከመንዝቀያ ወረዳ መቀመጫ ከሆነችው ከዘምሮ ከተማ ተነስቶም ወደ ክምር ድንጋይ በማቅናት ላይ ያለ ባደረጉት የተቀናጀ ተጋድሎ ድልም ሲቀዳጁም 3 የሚሊሻ አባላት በሚኒልክ ክፍለ ጦር መማረካቸውንም ክፍለ ጦሩ በላከው የግንባር መረጃም አስታውቋል። በሚኒልክ ክፍለ ጦር የተማረኩ የባንድ አባላት ስም ዝርዝርም አንደኛ በቅርቡ የሚሊሻ አባል የሆነው አቶ ላይችል ከፈለኝ በፋኖ ውስጥ በአባልነት የቆየም፣ ሁለተኛ አቶ ቃኘው ደምሴ የቀበሌው 2 ሊቀመንበርና በቅርቡ የሚሊሻ አባል የሆነው አቶ መክብብ ገብሬ በፋኖ ውስጥ በአባልነት የቆየ ናቸው። ይህ በእንዲህ እንዳለ ሌላኛው የአምጸዲዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር በተደጋጋሚ ወንጀል ሲፈልጋቸው የነበሩ የሲያደብርና ዋዩ ወረዳ ያገዛዙ ቀኝ እጅ የሆነውን የሚሊሻ አባላት በልዩ ወታደራዊ ኦፕሬሽን በቁጥጥር ስር አውሎ ምርመራ መጀመሩንም ክፍለ ጦርም ገልጿል። በፋኖ ቁጥጥር ስር የዋሉ የሚሊሻ አባላቱም አንደኛ አቶ ጌታውን ተፈራ የጎዝበዝ ቀበሌ ሎጂስቲክ
ሁለተኛ አቶ አስደግድግ ለማ የሞተ ለሚ ቀበሌ ሀብት ተሰብሳቢ ግርግር ጎጥና ሶስተኛ አቶ እንዳለኝ ሀብታሙ መለሰ የሚ ቀበሌ እናት ጉያ ጎጥ ሀብት ያገዛዙ ሰብሳቢም ናቸው። ክፍለ ጦሩ በቁጥጥር ስር ስለዋላቸው የሚሊሻ አባላቱ በሰጠው ማብራሪያ መሰረትም ግለሰቦቹ ከዚህ ቀደም በፋኖ መዋቅር ስር ሆነው እየሰሩ የነበሩና በመሃል ክህደት ፈጽመው ወደ ጠላት የገቡ ከዛም ፋኖ ይቅርታ አድርጎላቸው በድጋሚ ወደ ፋኖ አደረጃጀት ተመልሰው በስራ ላይ ያሉ ዳግም ክደት በመፈጸም ደብረ ብርሃን ከተማ ድረስ በመሄድ በአገዛዙ ቤት የማጭበርበሪያ ተሐድሶና 94,000 ብር ወስደው የአማራን ሕዝብ እየጨፈጨፈ ላለው አገዛዝ ታምነው በሚሊሻ ስምሪት ላይ በነበሩ ወቅት ነው። በራያ አበበ አረጋይ ክፍለ ጦር ቃኞች በቁጥጥር ስር መዋላቸውንም ክፍለ ጦሩም አረጋግጧል። በሌላ መረጃ የሙጃ ማርያም ከተማ ነዋሪ ወጣት ባለሀብት በአገዛዙ ሰራዊትም በጭካኔም ተገደለም። በሰሜን ወሎ አስተዳደር ዞን ገዳን ወረዳ መናገሻ ሙጃ ማርያም ኗሪ የሆኑት ወጣት ባለሀብት አረጋው ሲሳይ በአረመኔው ብልጽግና ሰራዊትና አመራሮችም ጥር 17 ቀን 2018 ዓመተ ምህረት አመሻሽ 2 ሰዓት ላይ በግፍና በአሰቃቂ ሁኔታ አንድያ ሕይወቱንም ልታልፍም ችላለች። በገዳን ወረዳ ብልጽግና አመራሮችና በብርሃኑ ጁላ ሰራዊት አዛዦች ጦስ ዶሮ የሆነው ወጣት ባለሀብት በተረሸነበት ሴራም 5 ሚሊዮን ብር ለአብይ አህመድ ወንበር መጽናት ለሚታትሩ መከላከያ አመራሮች የሀብት ማከማቻ ግዛት እንዲከፍል ባይከፍል እንደሚገደል ውሳኔ ተወስኖ እንዲከፍል ሲነገረው እንደሚገሉ ስላወቀ ካሶኒውን ሽጦ ቢከፍላቸውም የፋኖ ደጋፊ ስለሆነ መረሸን አለበት በሚልም ውሳኔም በአረመኔዎቹ የጦስ ዶሮ ሊሆንም ችሏል። ይህንን ግድያ ያስተባበሩና የውሳኔ አካል የሆኑትም አንደኛው እንዳለው አባተ የግዳን ወረዳ የሚሊሻ ጽሕፈት ቤት ኃላፊም፣ ሁለተኛ አማኑኤል አያሌው የወረዳው ዋና አስተዳዳሪ፣ ሶስተኛ ሰማኝ ባዩ ሰላምና ጸጥታ ኃላፊና አራተኛ ሙጃ ከተማ የሚገኘው የመከላከያ ሰራዊት አዛዥ ሲሆን በቀጥታ በጀነራል አሰፋ ቸኮል ትዕዛዝ ከዚህ በፊት እያንዳንዳቸው 1.5 ሚሊዮን ብር እንዲከፍሉና ካልከፈሉ እንደሚረሸኑ ተነግሯቸው የተጠየቁትን ከከፈሉ በኋላ ወጣቱ ባለሀብት እንዲረሸንና አፈጻጽሙን እንዲያስተባብሩ የተሰየሙ ጥቁር አመራሮች መሆናቸውንም የውስጥ መረጃዎችም አሳውቀውናል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው በመሩት የመንግስት ሰራተኞች መድረክ ላይ መንግስት አገልጋዩ ሰብስቦ ሰሞኑን የሚረሸን ሰው አለ በማለት የተናገረ ሲሆን በተናገረው 2 ቀን ባልሞላው ውስጥም ወጣቱ ባለሀብት 5 መከላከያዎች በተጠቀሰው ቀንና ሰዓት ደፈጣ ይዘው በ5 ክላሽንኮቭ ጥይት በሳስተው ከገደሉት በኋላም ለሌሎች ትምህርት ይሆናል በማለት እጅና እግሩን በሳንጃ በመቆራረጥ እንዲሁም በልቱን በመቁረጥ ህዝቡን እንዳሸማቀቁትም ታውቋል። ህዝቡም በዚህ ድርጊት ማዘኑንና ከአብራኩ በወጡ የፉኝት ልጆች እየታረደ እየተገደለ እየተሳደደ ሀብት ንብረቱን እየተዘረፈ መሆኑን በመረዳቱ ከፍተኛ ሐዘን ውስጥ መግባቱም ታውቋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።